ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት መሐመድ ሳላህ ከተለያዩ ሚዲያዎች ጋር ቆይታ አድርጎ ነበር። በዛ ቆይቶም እንግዲህ የተለያዩ አስተያየቶችን ሰጥቷል። ከሰጣቸውም አስተያየቶች መካከልም በሊቨርፑል የፕሪሚየር ሊግ ዋንጫ ማንሳት በሌላ ክለብ ከማንሳት በጣም ይለያል፣ እንደዚሁም ሊቨርፑልን ከለቀቁ በኋላ የሚያሳስበኝም ጉዳይ አለ እያለን ይገኛል። ይህንን በስፋት የምንመለከት ይሆናል። ከዚህ በተጨማሪም ግን ዋይን ሩኒ የሰጠው አስተያየት አለ፣ እንደዚሁም ደግሞ ሊቨርፑሎች በሜይ ወር የሚያደርጓቸውን ጨዋታዎችም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዋይን ሩኒ የሰጠውን አስተያየት ይሆናል። በሰጠውም አስተያየት ሊቨርፑልን ካሰለጠኑ አሰልጣኞች መካከል ቢያሰለጥነኝ ኖሮ እንደዚሁም በሱ ስር ብጫወት ኖሮ በጣም ደስ የሚለኝ የርገን ክሎፕ ብቻ ነው የሚል አስተያየቱን ሰጥቷል። አያይዞም በሰጠውም አስተያየት የርገን ክሎፕን ቢያሰለጥኑኝ ስል ግን በሊቨርፑል ቤት ውስጥ ሳይሆን እንደ አሰልጣኝ በሌላ ክለብ ቢያሰለጥኑኝ ኖሮ በሳቸውም ስር ብጫወት ኖሮ በጣም ደስ ይለኝ ነበረ። በጣም ለየት ያለ ኦራ አላቸው፣ ለየት ያለ ግርማ ሞገስ አላቸው። የጨዋታ ፍልስፍናቸውም በጣም የሚያስደስት ነው። ሊቨርፑሎችም እንግዲህ በየርገን ክሎፕ ስል በጣም አስገራሚ ቡድንም ሆኖ መመልከትም እችለን ነበረ። በዚህ ሰዓት እንግዲህ በአሰልጣኝ አርነ ስሎት ስር ያ በየርገን ክሎፕ ስር የነበረው ግርማ ሞገስ በሊቨርፑል ቤት ውስጥ የለም። እንደዚሁም አሰልጣኝ አርነ ስሎትም ልክ እንደ የርገን ክሎፕ በጣም የሚያስገርም ግርማ ሞገስ የላቸውም። ያ በራሱ ጎኑ ጥሩ ሊሆን ይችላል፣ በራሱ ጎኑም ደግሞ መጥፎ ሊሆን ይችላል። እስካሁን ድረስ ግን ቢያንስ በሁለት ሲዝን አንድ ዋንጫ ማንሳት ይችላል። በዚህ ሲዝን ግን በጣም አስደናቂ የሚባል እንቅስቃሴን ማድረግ አልቻሉም። በቀጣይ እንግዲህ ምን አይነት እንቅስቃሴን ያሳያሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን በየርገን ክሎፕ ስር ብሰለጥን ኖሮ በጣም ደስ ይለኝ ነበር የሚል አስተያየቱን ሰጥቷል። በመቀጠልም ሊቨርፑሎች በሜይ ወር የሚያደርጉትን ጨዋታ ነው የምንመለከተው። እንደሚታወቀው የሲዝኑ መጠናቀቂያ ወር ላይ ነው የምንገኘው። በዚህ በሜይ ወር ላይም ሊቨርፑሎች 4 የፕሪሚየር ሊግ ጨዋታዎችን የሚያደርጉ ይሆናል። የመጀመሪያውን የሜይ ወር ጨዋታም በነገው ዕለት ከቀኑ 11 ሰዓት ተኩል ላይ ከማንቸስተር ዩናይትድ ጋር የሚያደርጉት ይሆናል። ከዛም በሳምንቱ ግንቦት 1 ወይም ደግሞ ሜይ 9 ላይ ከቼልሲ ጋር የሚገናኙ ይሆናል። በሜይ 17 ወይም ደግሞ ግንቦት 9 ላይ ከአስቶን ቪላ እንደዚሁም ደግሞ ከብሬንትፎርድ ጋር የመጨረሻ ጨዋታቸውን ሜይ 24 ወይም ደግሞ ግንቦት 16 የሚያደርጉ ይሆናል። እናም ሊቨርፑሎች እንግዲህ 4 ጨዋታ ካደረጉ በኋላ ሲዝኑን የሚያጠናቅቁ ይሆናል። በእነዚህ የሲዝኑ የመጨረሻ 4 ጨዋታዎች ላይ ግን እንደ ደጋፊ ማየት የምንፈልጋቸው ነገሮች አሉ። ከነዚህ መካከልም አንደኛው መሐመድ ሳላህ እንደዚሁም ደግሞ አንዲ ሮበርትሰን በጣም አስደናቂ የሚባል ሽኝት ሲደረግላቸው ማየት እንፈልጋለን። በእርግጥ ከሁለቱ ተጫዋቾች በተጨማሪም ሌሎች ተጫዋቾች ሊለቁ የሚችሉበት እድል አለ። አሁን ለምሳሌ አሊሰን ቤከር ሊለቅ ይችላል። እንደዚሁም ጆ ጎሜዝም ሲለቅ ልንመለከተው እንችላለን። ፌዴሪኮ ኬዛም በተመሳሳይ መልኩ ክለቡን ሊለቁ የሚችሉበት እድል አለ። እስካሁን ድረስ ግን የተረጋገጡት መሐመድ ሳላህና አንዲ ሮበርትሰን ነው። በቀጣይ ቀናቶች የሚረጋገጡ ካሉ ለነዛም ተጫዋቾች ደማቅ ሽኝት ሲደረግላቸው ማየት እንፈልጋለን። እንደዚሁም ጆ ጎሜዝም ለመጀመሪያ ጊዜ ለሊቨርፑል ጎል ሲያስቆጥር ማየት የምንፈልግ ይመስለኛል። በተለይ እስካሁን ድረስ እንግዲህ ጆ ጎሜዝ ወደ ሊቨርፑል ከተቀላቀለ ጀምሮ 271 ጨዋታዎችን ለሊቨርፑል ማድረግ ችሏል። በእነዚህ ጨዋታዎች ግን አንድም ጎል ማስቆጠር አልቻለምና በክረምቱ የዝውውር መስኮት ደግሞ ክለቡን ሊለቅ የሚችልበት እድል አለ እየተባለ ይገኛል። ስለዚህም ክለቡን ከመልቀቁ በፊት በእነዚህ በቀሪ 4 ጨዋታዎች ውስጥ ጎል ሲያስቆጠር ማየት እንፈልጋለን እና ፍጹም ቅጣት ምት ቢያገኙም ለዚህ ተጫዋች እድል ቢሰጡት ጥሩ ነው ብዬ አስባለሁ። እንደዚሁም ደግሞ ወጣት ተጫዋቾችም የተሻለ የመጮቻ እድል ሊሰጣቸው ይገባል። በተለይ ደግሞ ሪዮ እንጉማሃ፣ ትሬ ናዮኒ፣ ሞሪሰን እንደዚሁም ደግሞ ዊሊያም ራይትም የተሻለ የመጮቻ እድል ሊሰጣቸው ይገባል። በተለይ ደግሞ ሪዮ እንጉማሃ ከነዚህ 4 ጨዋታዎች ውስጥ ቢያንስ አንዱን ጨዋታ በቋሚነት መጀመር አለበት። ትሬ ናዮኒም ከተቻለ አንዱን ጨዋታ በቋሚነት መጀመር፣ ከዛ ቀሪዎቹን 3 ጨዋታዎች ደግሞ ተቀይሮ የገባ የተሻለ የመጮቻ እድል ሊሰጠው ይገባል። ኬቨን ሞሪሰንም ቢያንስ መሐመድ ሳላህ ከጉዳቱ እስኪመለስ ድረስ ከጀርሚ ፍሪምፖንግ ጋር የቀኝ ክንፉን ቦታ እየተቀየሩ እንዲጫወቱ መደረግ አለበት። እንደዚሁም ደግሞ ዊሊያም ራይትም ለአሌክሳንደር ኢሳቅ ተተኪ በመሆን ተቀይሮ እየገባ እንዲጫወት ሊደረግ ይገባልና በአጠቃላይ ለወጣት ተጫዋቾች የተሻለ የጨዋታ እድል ሊሰጣቸው ይገባል። በተጨማሪም 4ቱንም ጨዋታዎች ሲያሸንፉ መመልከት እንፈልጋለን። እንደዚሁም አሌክሳንደር ኢሳቅም ተጨማሪ ጎሎችን ሲያስቆጥር፣ ፍሎሪን ቪርትስም በጣም አስደናቂ የሚባል እንቅስቃሴንም ሲያደርግ መመልከት እንፈልጋለን። እንደ አጠቃላይ እንደ ቡድንም የተሻለ እንቅስቃሴንም በእነዚህ 4 ጨዋታዎች ላይ ሲያደርጉ መመልከት እንፈልጋለን። እንደዚሁም አሰልጣኝ አርነ ስሎት በቀጣይ ዓመትም በአሰልጣኝነታቸው የሚቀጥል ከሆነ ግልጽ የሆነ ፕላናቸውን በእነዚህ ቀሪ ጨዋታዎች ሊያሳዩን ይገባልና በአጠቃላይ በእነዚህ ቀሪ 4 ጨዋታዎች ላይ እነዚህን ነገሮች መመልከት እንፈልጋለን። እናንተስ ተጨማሪ ምን ነገሮችን በእነዚህ 4 ቀሪ ጨዋታዎች ማየት ትፈልጋላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው መሐመድ ሳላህ የሰጠውን አስተያየት ይሆናል። በትናንትናው ዕለት እንግዲህ ከተለያዩ ሚዲያዎች ጋር የመጨረሻ ቆይታውን ማድረግ ይችላል። በተለይ ደግሞ ከቲኤንቲ ስፖርት ጋር ከስካይ ስፖርት ጋር
ሰፋ ያለ ቆይቶችን ማድረግ ችሏል። በዚህ ቆይቶም እንግዲህ የተለያዩ አስተያየቶችን ሰጥቷል። እነዚህንም አስተያየቶች የምንመለከት ይሆናል። በመጀመሪያም በዚህ ሲዝን ወደ ጨዋታ ስለመመለሱ በሰጠው አስተያየት በእርግጠኝነት ለብሬንትፎርድ ጨዋታ እደርሳለሁ፣ ነገር ግን ደግሞ ከዛ ቀደም ብዬም ወደ ጨዋታ ልመለስ የምችልበትም እድል አለ። ስለዚህ የመጨረሻ ጨዋታን በአንፊልድ ማደርግ ይሆናል የሚል አስተያየቱን ሰጥቷል። ይህም ዜና እንግዲህ ለሊቨርፑል ደጋፊዎች በጣም የሚያስደስት ዜና ነው። ለሱም ለተጫዋቹም በጣም የሚያስደስት ዜና ነው። በተለይ ደግሞ ላለፉት 9 ዓመታት በሊቨርፑል ቤት በጣም አስደናቂ የሚባል እንቅስቃሴን ማድረጉን ተከትሎ በጣም አስደናቂ ሽኝት ይደረግለታል ተብሎ ነው የሚጠበቀውና ያንንም ደግሞ እየተጫወተ መደረጉ በጣም ደስ የሚል ዜና ነው። በእርግጥ በትናንትናው ዕለትም አሰልጣኝ አርነ ስሎትም ይህንን ነገር ሲናገሩ ማዳመጥ ይችላል ነበረ። አሁን ላይም ደግሞ መሐመድ ሳላም ይህንን ነገር አረጋግጦታል። በመቀጠልም በሊቨርፑል ስላደረገው ቆይታ በተለይ ደግሞ ለሊቨርፑል ዋንጫ በማንሳቱ ዙሪያ በሰጠው አስተያየት ሊቨርፑል በጣም አስደናቂ የሚባል ክለብ ነው። በዚህም ቆይታም ላለፉት 9 ዓመታትም በጣም አስደናቂ የሚባሉ ነገሮችን ማሳካት ችለናል። ውጣ ወረዶችንም ማለፍም ችለናል። በጣም የምወደውም ክለብ ነው። ለሊቨርፑልም የፕሪሚየር ሊግ ዋንጫ ማንሳት በጣም ለየት ያለ ነው። በተለይ ደግሞ ሌላ ቦታ ሌላ ክለብ ላይ ሄዳችሁ ከምታነሱት ዋንጫ በበለጠ በሊቨርፑል ዋንጫ ማንሳት በጣም ለየት ያለ ነው። በጣምም ያስደስታል። ይህንንም ደግሞ ዋንጫ ማንሳታችንን ካረጋገጥን በኋላ በሊቨርፑል ከተማ ውስጥ የነበረውን ድባብም ሁላችንም መመልከት ችለናል። ዋንጫውንም ይዘን በምንዞርበት ሰዓትም በደንብ የተመለከትነው ነገር ነው የሚል አስተያየቱን ሰጥቷል። በዚህ ሲዝን እያሳዩት ባለው ደካማ አቋም ዙሪያ በሰጠው አስተያየት ሁኔታው እንደዚህ ይሆናል ብዬ ጠብቄ ነበረ ማለት አልችልም። ነገር ግን ደግሞ ወደኋላ መለስ ብላችሁ የፒኤፍኤ አዋርድ ላይ ምርጥ ተጫዋች ሽልማትን ባሸነፍኩበት ወቅት ላይ በመድረክ ላይ የቀረበልኝን ጥያቄ የምታስታውሱ ከሆነ ስለ ቀጣይ ሲዝን እንደዚሁም ደግሞ ስለ አዳዲስ ተጫዋቾች ነበረ የተጠየቁትና እኔም በመልሴ ከባድ እንደሚሆን ነበረ ስመልስ የነበርኩት። ምክንያቱም ደግሞ 5 ወይም 6 አዳዲስ ተጫዋቾችን ወደ ቡድን ሲመጡ በመልበሻ ክፍል ውስጥ ነገሮች ሲቀያየሩ ሁኔታዎች በጣም አስቸጋሪ እንደሚሆኑ መገመት አይከብድም። እንደዚሁም ደግሞ አርሰናሎችም በእርግጠኝነት ዋንጫውን ያነሳሉ ብዬ ገምቼ ነበረ። ምክንያቱም ደግሞ ላለፉት 3 4 5 ዓመታትም አብሮ የቆዩ ተጫዋቾች ናቸውና በደንብ መዋሃድም አላቸው። እንደዚሁም ደግሞ ጠንካራ የሚባል የተከላካይ ስፍራም አላቸውና በዛ ምክንያትም አርሰናሎች ዋንጫውን ያሸንፋሉ ብዬ ነበረ። እኛም ግን ትንሽ እንቸገራለን ብዬ አስቤ ነበረ። ነገር ግን እንደዚህ የከፋ ይሆናል ብዬ አልጠበቅኩም ነበረ የሚል አስተያየቱን ሰጥቷል። በመቀጠልም ክለቡን ስለመልቀቅ በወሰነው ውሳኔ ዙሪያ በሰጠው አስተያየት በግሌ በብዙ ዲቴል ነገሮችን ማውራት አልፈልግም። ነገር ግን ደግሞ እንዳጠቃላይ ባለፈው ሲዝን በክረምቱ ክለቡን ለመልቀቅ ዝግጁ አልነበርኩም። በተለይ ደግሞ ብዙ ሪከርዶችን ሰብሬበት ነበረ። እንደዚሁም ደግሞ የፕሪሚየር ሊግ ዋንጫም ባነሳንበት አመት ክለቡን መልቀቅ ትክክል ነው ብዬ ስላላሰብኩኝ በክለቡ ልቆይ ወስኛለሁ። ነገር ግን በዚህ ሲዝን በጣም ብዙ ነገሮች ተፈጥሯል። ወደ ዝርዝር ጉዳዮቹ አልገባም። ነገር ግን በተፈጠሩት ጉዳዮች ምክንያት አሁን ጊዜው ነው ለመልቀቅ የሚል ውሳኔ እንዳሳልፍ አድርጎኛል። ብዙ ሰዎች እንግዲህ ላያውቁት ይችላሉ። ነገር ግን ከመጋረጃ በስተጀርባ በጣም ብዙ የተፈጠሩ ነገሮች አሉ። በዛም ደግሞ አሁን ላይ ክለቡን የመልቀቂያ ጊዜ እንደሆነ እንደወሰን አድርጎኛል። ያንን ደግሞ አሜን ብዬ ተቀብያለሁ። በጣም አስቸጋሪ የሚባል የውድድር ዘመንን ነበረ ማሳለፍ የቻልኩትኝ። ነገር ግን ብዙ ነገሮችን በዚህ ዙሪያ ማውራት አልፈለግም የሚል አስተያየትን ሰጥቷል። ከሊድስ ጨዋታ በኋላ ከሰጠው አስተያየት በኋላ እንግዲህ ከስቲቨን ጄራርድ ጋር ቆይታ አድርጎ ነበርና በዛ ቆይታው ዙሪያ በሰጠው አስተያየት አስታውሳለሁ ከጄራርድ ጋር እቤቴ መጥቶ ራት አብረን በልተን ነበር። ከዛ በኋላም እንግዲህ የተለያዩ ንግግሮችን ማድረግ ይችላል ነበር። በዛም ንግግር ማለት የራሱን ሀሳብ ሰንዝሮልኝ ነበር። በዚህም አስተያየቱም አሁን ላይ በጃንዋሪ ዝውውሩ መስኮት አትልቀቅ፣ በመስኮት እንደመውጣት ነው የሚቆጠረው። ነገር ግን በራስህ ጊዜ በክረምቱ ልክ ሲዝኑ እንደተጠናቀቀ ድረትህን ነፍተህ ክለቡን መልቀቅ ትችላለህ። የዛኔም ደግሞ ደጋፊዎችን በጣም አስደናቂ የሚባልም ሽኝት ያደርጉላል የሚል አስተያየቱን ሰጥቶኝ ነበረ። ለዛም አስተያየት ደግሞ ከልብ አመሰግነዋለሁ። በዚህም በሊቨርፑልም ሲዝኑ እስኪጠናቀቅም በሊቨርፑል በመቆየቴ በጣም ደስተኛ ነኝ። ይህንንም ውሳኔንም በማስተላለፌም በጣም ደስ ብሎኛል፣ አልቆጭበትም የሚል አስተያየቱን ሰጥቷል። በሄንደርሰን ዙሪያ በሰጠውም አስተያየት ሄንደርሰን ልክ እንደኛ እንደኔና እንደ ሮበርትሰን ሁላ በጣም አስደናቂ ሽኝት ሊደረግለት ይገባል። ምክንያቱም ደግሞ እንደዚህ አይነት ሽኝት ስለሚገባው ነው። በተለይ ደግሞ በሊቨርፑል ቤት በቆየባቸው አመታት ለሊቨርፑል ምን ያህል ግልጋሎት እንደሰጠ እናውቃለን። ክለቡን ሲለቅ ግን በድንገት ነበር የወጣውና ከደጋፊዎቹ ዘንድ ያን ያህል ደባቂ የሚባል ሽኝት አልተደረገለትም። ስለዚህም እንግዲህ የመጨረሻው ጨዋታ ከብሬንትፎርድ ጋር እንደመሆኑ መጠን የሊቨርፑል ደጋፊዎች እንደዚሁም ደግሞ ክለቡም አስደናቂ የሚባል ሽኝት ሊያደርጉለት ይገባል። 12 ዓመታትን በሊቨርፑል ቤት መቆየት የቻለ ተጫዋች ነው። ጄራርድም ከወጣም በኋላ የሊቨርፑል አምበል በመሆንም ማገልገልም እችሏል። ስለዚህ ደማቅ ሽኝት ሊደረግለት ይገባል። ይህም ደግሞ ለሄንደርሰን ምን ማለት እንደሆነ ሁላችንም የምናውቅ ይመስለኛልና ልክ እንደኔና እንደ ሮበርትሰንም ሽኝት ሊደረግለት ይገባል የሚል አስተያየቱን ሰጥቷል።
እንደሚታወቀው ሄንደርሰን 2023 ክረምት ላይ ነበረ በ12 ሚሊዮን ፓውንድ ወደ አልኢትፋቅ ያቀናው። ያንም ደግሞ የሊቨርፑል የቅድመ ውድድር ዝግጅትም ሊጀምር ባለበት ወቅት ላይ ነው የነበረውና ሲዝኑ ከመጠናቀቁ በፊት ታውቆ ቢሆን ኖሮ ምናልባትም የሲዝኑ መጨረሻ ላይ ደማቅ ሽኝት ሊደረግለት ይገባ ነበረ። ነገር ግን ድንገት ክለቡን ስለለቀቀ ያ ሽኝት አልተደረገለትም። በዚህ ሲዝን የመጨረሻው ጨዋታ ቀን ግን ሽኝት ይደረግለታል የሚለውን ነገር አብረን የምንመለከት ይሆናል። እንደዚሁም ክለቡን ከለቀቀ በኋላም በክለቡ ዙሪያ ስለሚያሳስበው ነገር በሰጠው አስተያየት ላለማጋነን ልክ እኔ ክለቡን እንደተቀላቀልኩኝ በጣም ጥቂት የሚባሉ ተጫዋቾች ነበሩ ከልምምድ በፊትም እየመጡ እንደዚሁም ከልምምድ በኋላም እየቆዩ የራሳቸውን ልምምድ ሲያደርጉ የነበሩት። እነዚህም ተጫዋቾች ደግሞ ጄምስ ሚልነር፣ ሳዲዮ ማኔ እንደዚሁም ደግሞ አዳም ላላና ብቻ ናቸው የነበሩት። ሌሎቹ ተጫዋቾች ግን የትሬኒንግ ሰዓቱን ብቻ እየጠበቁ ነበረ ልምምድ ሲሰሩ የነበሩት። ነገር ግን እኔ ከመጣው በኋላ ሁላችንም እርስ በርስ እየተደጋገፍን ሁሉም ሰዎች እንግዲህ በጣም ጠንክረው ሲሰሩ መመልከት ችለናል። ትሬኒንግ በፊትም ከትሬኒንግም በኋላ በግላቸውም ልምምድም ሲያደርጉ መመልከት እችለናልና ከዚህ በኋላም እንደዚህ አይነት ልምዶችን ወደ ክለቡ ማምጣት መቻል አለባቸው። ያንን ነገር የማያደርጉ ከሆነ ግን ይህንን ታታሪነት የማያመጡት ከሆነ ግን እንደ ክለብ ሊቸገሩ ይችላሉ ብዬ አስባለሁ። ይህንንም ደግሞ ለክለቡ አመራሮችም በዚህ ዙሪያም አነጋግሬያቸውም ነበረ። እኔ ወደዚህ ክለብ ከመጣው በኋላ ከልምምድ በፊትም ከልምምድም በኋላም በእያንዳንዱ ቀንም ልምምዶችን ስሰራ ነበረ በግሌ። እናም አዳዲስ ተጫዋቾች እንግዲህ ይህንን ነገር ሲመለከቱ እንዴ መሐመድ ሳላ ከልምምድ በፊትም እየሰራ ነው ከልምምድም በኋላም እየሰራ ነው እኛ ስለምን አንሰራም የሚል የመነሳሳት ነገሮችን ስንመለከትባቸው ነበረ። እናም እኔም በዚህም በጣም ነው የምኮራው በምሰራቸው ልምምዶች በጣም ደስተኛ ነኝና ከዚህ በኋላም እንደዚህ አይነት ባህሎችን በክለብ ውስጥ እንዲቀጥሉ ያስፈልጋል። ምክንያቱም ይህ ክለብ ስኬታማ ሲሆን ማየት እፈልጋለሁ። እኔም ስኬታማ መሆን ስለምፈልግ ነበር ያንን ነገር ስሰራ የነበረውና ከዚህ በኋላም እኔም ከክለቡ ከወጣው በኋላም ሌሎች ተጫዋቾችም ይህንን ነገር ሊያስቀጥሉ ይገባል። ክለቡም ስኬታማ እንዲሆን ይገባል። እያንዳንዱን ዋንጫ በየአመቱ ሊያሸንፉ ይገባቸዋል። ለዛም ደግሞ በጣም ጠንካራ ስራን መስራት መቻል አለባቸው። እንደዚህ በተለይ ደግሞ ልምድ ያላቸው ተጫዋቾች በሊቨርፑል የቆዩ ተጫዋቾች ለሌሎች ተጫዋቾች እንደ ምሳሌ መሆን መቻል አለባቸው። እነሱ ራሳቸው ከልምምድ በፊትም ከልምምድም በኋላም በግላቸው ልምምድ እየሰሩ ለሌሎች ተጫዋቾች ልምድ ሊሆኑ ይገባል። ቀድሞ ጂም ሊገኙ ይገባል። ያንንም ለሌሎች ተጫዋቾች ማሳየት መቻል አለባቸው። ይህ ነገር የማይፈጠር ከሆነ ግን ክለቡ ሊቸገር የሚችልበትም እድል አለ ብዬ አስባለሁና ሁልጊዜም እነዚህ ተጫዋቾች በቅድሚያ ወደ ጂም በመሄድ ራሳቸውን በደንብ ማዘጋጀት መቻል አለባቸው። ራሳቸውንም በደንብ ሊጠብቁ ይገባቸዋል። እኔም ከለቀቁ በኋላ ይሄ ነገር እንዲቀየር አልፈለግም። ክለቡ የራሱ ስታንዳርድ አለው። ከዛ ስታንዳርድም መውረድ መቻል የለባቸውም። እንደዚሁም ለቡድኑም እንግዲህ እያንዳንዱን ዋንጫ ማንሳት ስኬታማ መሆን በጣም አስፈላጊ ነገር ነው። እናም ይህ ነገርም ያሳስበኛል የሚል አስተያየቱን ሰጥቷል። ይህንን መጨረሻ ላይ የሰጠውን አስተያየት ግን በደንብ በአትኩሮት መመልከት ያለብን ይመስለኛል። ምክንያቱም በዋነኝነት መሐመድ ሳላን የሚያሳስበው እሱ ከወጣ በኋላ ብዙ ጊዜ በሱ የምንመለከታቸውን ከልምምድ በፊትም ከልምምድም በኋላ በግል ልምምድ መስራትን ራስን በደንብ መጠበቅ እንዳይቀር ነው የሚፈራውና ይህም ደግሞ ምናልባትም አሁንም የተመለከታቸው አንዳንድ ነገሮች ያሉ ነው የሚመስለኝ። እኛ እንኳን እንደ ተመልካች ከውጭ ሆነን ቡድኑ በጨዋታ ወቅት ላይ እንደ በፊቱ በደንብ እየተሯሯጠ አይደለም የሚገኙ ኳሶችን ለመቀማትም ከፍተኛ ጥረት አይደለም እያደረጉ የሚገኙት። እንደውም አንዳንድ ጊዜ ቦሪንግም እየሆኑ ነው የሚገኙት። እንደዚሁም በጣም እየተሯሯጡ አይደለም የሚገኙት። ጠንከረውም እየሰሩ እንዳልሆነ ሁላችንም እየተመለከትን ያለ ይመስለኛል። በተለይ ደግሞ አንዳንድ ጨዋታዎች ላይ የበለጠ ይሄ ነገር ጎልቶ እየተመለከትን ነውና ምናልባትም መሐመድ ሳላም ደግሞ ከጨዋታ ውጪ በልምምድ ወቅት ላይ በደንብ የተመለከተው ይመስለኛል። ለዛም ይሆናል እንግዲህ አሳስቦኛል ያለውና ይህ ነገር እንግዲህ አሁንም በደንብ መስተካከል ያለበት ይመስለኛልና በአጠቃላይ መሐመድ ሳላ በሰጠው አስተያየት ዙሪያ ያላችሁ ሀሳብ አስተያየት ምንድነው? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።